እግዚአብሔር ትልቅ ነው ይላል። እስቲ እግዚአብሔር ትልቅ ነው በሉ ወገኖች። ከኑሯችን መግዘፍ በላይ እግዚአብሔር ምንድነው? አዎ በኑሮ ያለው ውጣ ውረድ ኑሯችንማ የተራራን ያክል ገዝፎ እየታየ መከራችን የተራራን ያክል ገዝፎ ታይቶን መውጣት የማንችለው ተራራ ከፊት ለፊታችን ይደቀናል። ከተራራው በላይ ግን እግዚአብሔር ምንድነው? ከኑሯችን በላይ ማን ትልቅ ነው? እግዚአብሔር ትልቅ ነው። ትልቁ እግዚአብሔርን ይዛችሁ ምን ታጣላችሁ? ከትልቁ ከእግዚአብሔር ጋር ተጣብቃችሁ ምን ይጎድልባችኋል? አማኑኤልን ይዛችሁ መድኃኔ ዓለምን ይዛችሁ የሁሉ ባለቤት ላይ ተደግፋችሁ የሁሉ ባለቤት ጋር እየተንበረከካችሁ ምን ታጣላችሁ? ምን ይጎልባችኋል ወገኖቼ? እና ይገርማችኋል ዳዊት ደግሞ እንደ ዳዊት ኃጢአቱን በእግዚአብሔር ፊት የሚያምን ደግሞ የለም። ኃጢአትን በእግዚአብሔር ፊት እንደ ዳዊት የሚያምን የለም። እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ ይላል። እንደምን መጠን? እንደምን መጠን? እንደ ቸርነት መጠን ማረኝ፣ መተላለፌን ደምስስልኝ፣ አንተን ብቻ በደልኩ፣ በፊትህም ክፉ ሥራ ሰራው እያለ በእግዚአብሔር ፊት ለፊት ኃጢአቱን ያምናል። ዛሬ እኮ ራሳችን በጽድቅ ወንበር ላይ ኮፍሰን እንመለሳለን። ነጭ ለብሰን እንመጣለን፣ ነጭ ለብሰን እንሄዳለን። ውስጣችን ግን እነቆሸሸ ነው። ውስጣችን ግን አልጸዳም። ሐሜት አለ ውስጣችን፣ ጥላቻ አለ ውስጣችን፣ መለያየት አለ ውስጣችን፣ መከፋፈል አለ ውስጣችን፣ ዘረኝነት አለ ውስጣችን፣ ብሔርተኝነት አለ ውስጣችን፣ ጎሰኝነት አለ ውስጣችን። ሰፊ ሀገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። ነጭ ያለበሰን አማኑኤል እንደ ምሕረቱ ብዛት ነው። አማኑኤል ሸፍኖልን ነው። መድኃኔ ዓለም ከድኖልን ነው እንጂማ ስራችን በእግዚአብሔር ፊት ቢገለጥ መስህ ኃጢአትን ስትታቀብ እግዚኦ እግዚኦ መኑ ይቀውም ቅድሜ ካደለ ያለው ኃጢአትን ብትጠባበቅ በፊት ማን ይቆማል እኮ ነው ያለው። እግዚአብሔር ኃጢአታችንን ቢቆጥርብን ኖሮ በእግዚአብሔር ፊት ባለሞገስ ሆኖ የሚቆም ማንም የለም። ተሸፍኖልን ግን ቆመናል። ይሄንን ነገር እንዳትረሱ ወገኖቼ። የሰማችሁኝ ነው? ተሸፍኖልን ይቆም ነው። ይገርማችኋል አንዳንድ ጊዜ እግዚአብሔር ይቅር ያለን ሰዎች ነን። እየሰማችሁኝ ነው? ዛሬ መድኃኔ ዓለምን የምናገለግለው ይቅርታውን ስለምናውቅ ነው። ብዙ በደላችን ስለተተወልን ነው። ብዙ ኃጢአታችን ስለተሰረዘልን ነው። እንደ ምሕረቱም ብዛት እንደ ምሕረቱ በምሕረቱ ብዛት ስለተጎበኘን ነው። ባለ ብዙ ምሕረት በሆነው በአማኑኤል ስለተጎበኘን ነው። አንዳንድ ሰዎች በድፍረት አባትነታችንና ክህነታችንን ይረሱና በውስጥ መስመር ይጽፉልናል። እየሰማችሁኝ ነው? በጣም ነውር የሆኑ ነገሮች ፕሮፋይላቸው ሲታይ የእመቤታችን ስዕል አለው። ፕሮፋይላቸው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ አለው። ወገኖቼ ራእይ ዮሐንስ ላይ እንዲህ ይላል። የሰማችሁኝ ነው? ዲያብሎስም ይላል የስድብ አፍ ተሰጠው፣ ክርስቲያን የሚሳደብበት አፍና ልሳን አልተሰጠው። የሰማችሁኝ ነው? እንደው ጊዜው እስቲ ቢሰጠን እንደው የሰው ኃጢአት ለመቁጠር በቂ ነው። ያውን ያለን ቀሪ ሂሳብ ቀሪ እድሜያችን የሰው ምናወራበት ይሆን? ስለ ራሳችን ኃጢአት ምናለቅስበት ነው ወገኖች። ግድ የላችሁ። እኛን በድል ይሆናል፣ እኛን እናጠፋ ይሆናል፣ እኛን ደክም ይሆናል። ግን ሁሉ ስለ ራሱ ቢያለቅስ ጥሩ ነው። እየሰማችሁ ነው? ቅዱስ መጽሐፍ የሚናገረው አንዱ የአንዱን ሸክም ይሸከም ይላል። የሰማችሁ ነው? እግዚአብሔር በደላችን ስላልቆጠረ ነው። ሌላው ቅዱስ ዳዊት ህመም ሲሰማው እንዲህ ብሎ ይጸልያል። እስቲ ህመም ሲሰማችሁ ምን ብላችሁ ምትጸልዩ? እሰይ የኔ እናት ምን አሉ እናታችን? የሰማችሁ ንገሩኝ። አቤት ተሳለኒ እግዚኦ ተሳለኒ ይላል ቅዱስ ዳዊት። ማረኝ አቤቱ ማረኝ ይላል። እስቲ ሁላችሁ ማረኝ በሉ። አቤቱ ማረን በሉት። በቃ እኮ ትልቅ ጸሎት ነው። አልጋ ያላዝን በሽተኞች ነን። መድኃኔ ዓለም ይማረን እና ማረኝ እያለ በእግዚአብሔር ፊት የሚጸልየው ልበ አምላክ እንደ ልቤ የተባለው ቅዱስ ዳዊት እግዚአብሔርን አሳዘነው ይላል። ማንን አሳዘነው ወገኖቼ? ወዳጃችሁ ስታሳዝኑ፣ ወንድማችሁ ስታሳዝኑ፣ ምናልባት አባቶቻችሁን ይዛችሁ ወንድሜን በድያለሁ፣ አሳዝኛለሁ፣ ይቅር አባብሉኝ፣ አስታርቁኝ፣ ሸምግሉኝ ትሉ ይሆናል። ከመድኃኔ ዓለም ብትጣሉ ግን ወዴት ነው የምትሄዱት? መሄጃ አለን? ዳዊት ኃጢአት ሰራ።
እግዚአብሔርን አሳዘነው። ምንድነው ዳዊት የሰራው ኃጢአት ካላችሁ በተነሳንበት የትምህርት ክፍል አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ጀምረን እናነባለን። እንዲህ ብሎ ይጀምራል። ከኔ ጋር ናችሁ? ሰይጣን በእስራኤላውያን ላይ ተነሳሳ ብሎ ይጀምራል። የታባቱ የመናቴ እስቲ ጥሩት። ሰይጣን በሉ እስቲ። በእስራኤላውያን ላይ ምን ነው ጥሩት ስላልኩ ፈራችሁ እንዴ? በእስራኤላውያን ላይ ተነሳሳ። ልክ ዛሬ በኢትዮጵያውያን ላይ እንደተነሳሳው ማለት ነው። ልክ በአንድነታችን ላይ እንደተነሳሳ፣ በአብሮነታችን ላይ አመድ ሊበትን እንደተነሳው፣ ሊከፋፍለን እንደተነሳው፣ ሊነጣጥለን እንደተነሳው፣ ፓርቲሽን እያካፈለ እንዳጣላን፣ ቋንቋችንን ሊያደበላልቅብን። ዛሬ ኢትዮጵያውያን የድሮ ኢትዮጵያውያን ነን። የድሮ ነው ፍቅራችን፣ የድሮ ነው መተማመናችን፣ የድሮ ነው መዋደዳችን። እንደ ድሮ ጎረቤት ሄዳችሁ ቁርስ ትበላላችሁ። የአንዱ ጎረቤት ቁርስ ከተበላ የሌላኛው ቤት ምሳ የሚበላበት ኢትዮጵያ እኮ ነበረ። በር ዘግቶ መብላቱን ማን አስተምሮ ነው ኢትዮጵያውያን? ሻክቶ የሚደፋ እህል ላይ ስስታም ያደረገን እንዴት ያለው አጋንንት ቢያገኘን ነው ወገኖች። እና ወገኖቼ ሰይጣን በእስራኤላውያን ላይ ተነሳሳ ካለ በኋላ ዝቅ ብላችሁ ስታነቡ ዳዊትንም ቀሰቀሰው ይላል። ልብ አድርጎ ማንን ቀሰቀሰው? ማንን ቀሰቀሰው? ዳዊትን ቀሰቀሰው። በትጋት እያገለገለ ያለውን ለጥፋት ይቀሰቅሳል። ሰይጣን ክፉ ነው። ታማኙን ለተንኮል ይቀሰቅሰዋል፣ ለአድማ ይቀሰቅሰዋል። ሰይጣን ክፉ ነው። ጻድቁን ለዝሙት ይቀሰቅሰዋል። ሰይጣን ክፉ ነው። አሁን በዚህ መድረክ ላይ ስለ ሰይጣን እውቅና እየሰጧችሁ እንዳልሆነ ትረዱኛላችሁ። ሰማችሁኝ አይደል? አሁን ሰይጣን ሲባል የት አባቱ እኔ የገሌ ልጅ ብላችሁ ነው የምትፎክሩት። ሰይጣን ሲባል እኔ ማርያም ልጅ፣ እኔ የገልዬ ልጅ፣ በቃ በባዶ ፉከራ። ደርግ ትቶት በሄደው በአብዮቱ ዘመን ፉከራ ሰይጣን አይገለበጥም። ሰይጣን የሚገለበጠው፣ ሰይጣን የሚሸነፈው በአምልኮ በመድኃኔዓለም ፊት ለፊት ስንንበረከክ ነው። ለማ ስንንበረከክ? ለማ ስንንበረከክ? ለሥላሴ ስንንበረከክ። አያችሁ፣ እንደ ተጻፈው እንደ እግዚአብሔር ቃል መኖር ያልቻለ ሰው ታዲያ ሰይጣን ላይ ምን ፉከራ ቢያወጣበት? በቴሌቪዥን መስኮቶች እያየን ዛሬ ውጉት እየተባለ ወጋ ነው እንደሚባል የሚወጋ ነገር የለም። እየሰማ ነው አይደል? አዎ። ዳዊት ብርቱ ነው። ዳዊት እግዚአብሔር የወደደው እንደ ልብ የተባለ ሰው ነው። የሰይጣን ዓላማ ምንድነው ካላችሁ፣ ዳዊትን የቀሰቀሰው ለምንድነው ካላችሁ፣ ከእግዚአብሔር ጋር ሊያጣላው። የሰማችሁ ነው አይደል? ሊያጣላው። የወንድሞች ከሳሽ የተባለው አበኋላ ሐሰት የተባለው ሰይጣን፣ ምንም እውነት የሌለበት የሐሰት አባት ሰይጣን ዳዊትን ቀሰቀሰው። ለርኩሰት ይቀሰቅሳል፣ ለዝሙት ይቀሰቅሳል፣ ሰው ለመግደል ይቀሰቅሳል፣ ለሐሜት ይቀሰቅሳል፣ ለጥፋት ይቀሰቅሳል፣ ለስርቆት ይቀሰቅሳል። ብቻ ዳዊትን ቀሰቀሰው። በጆሮው የሆነ ነገር ሹክ አለው። የሰማችሁኝ አይደል? በሉቃስ ወንጌል ምዕራፍ 19 ላይ በጣም የሚገርመኝ ቃል አለ። የክብር ባለቤት ለስም አጠራሩ ክብር ምስጋና ይግባውና መልአካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ተኝተው ያለ ቀሰቀሳቸውና እንዲህ አላቸው። ከኔ ጋር ናችሁ? ሰይጣን እንደ ስንዴ ሊያበጥራችሁ ለመነኝ አላቸው። ማን?